ጊዜያቶች ጭራሽ አንረሳቸውም። በሁላችንም ዘንድ እንደሚሞሪ ሆኑ የሚቀመጡት። በጣም ደስተኞች ነን አንድ ላይ በምናሳልፋቸው ጊዜያቶች። በቃ አመሰግናለሁ በጣም ከልቤ ማለት ነው። ደግሞ በጣም ወዳችኋለሁ። ከችግር በኋላ ድሎት አለ፣ ከመከፈት በኋላ ደስታ አለ፣ ከደስታም በኋላ መከፈት አለ የሚባለውን ነገር በማሰብ ሁላችሁም ዛሬ በተፈጠረው ደስታም ይሁን ዛሬ በተፈጠረው ችግር ነገ ጥሩ ነገር አይመጣም፣ ነገ መጥፎ ነገር አይመጣም ብለን መመጻደቅ የለብንም እና ሁሉም ነገር አላፊ ነው። በመጀመሪያ በጣም ነው ደስ ያለኝ። እውነት ነው የምላችሁ እንደዚህ ታርቀው እንደሚመጡ ከሰዓታት በፊት ቪዲዮ ሰርችላችሁ ነበረ። ምክንያቱም የራሳቸው ጊዜ ስለሚያስፈልጋቸው ጊዜ እያሳለፉ ነው እንጂ በጥሩ ቪዲዮ ይመጣሉ ብያቸው ነበር። ይኸው መጥተዋል። አንድ ሰዓት ነው የለቀኩት ቪዲዮ። እንግዲህ ከአሁን በፊት ማነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ለድምጽ ጥራት እንግዲህ ይቅርታ ጉንፋን ይዞኛል እና ያው ደስ ስላለኝ ነው አሁን ራሱ እየሰራ ያለሁት። ሁለት ቀን እነሱም አልነበሩ እኔም አልነበርኩም፣ ግን ያው እንደሚመጡ አውቄ ነበርና ማሻአላ እንዳልኳችሁ መጥተዋል። በጥሩ ሁኔታ ማለት ነው። በጥሩ ፏሻ ብረቅ ብለው ጊዜያቸውን ትናንትና ከትናንት ወዲያ ያሳለፉ ዛሬ ላይ መጥተዋል። እውነት በጣም ነው ደስ የሚለው። ሁላቸውም አንድ ሰው ብቻ ሳይሆን የታረቀው ዛሬ አራታቸውም ፊታቸው ላይ የሚነበበው እውነተኛ ደስታና እውነተኛ የእርቅ ፊት ነው የታየባቸው ማለት ነው። ብዙ ጊዜ ታስታውሱ ከሆነ የሆነ ይቅርታ ራሱ የሚባባሉ ተገፋፍተው ነው የሆነ ሰው ገፍቷቸው ምን ብሏቸው ነው የሚታረቁት፣ ወይ ደግሞ ካልባቸው ያልመነጨ ነገር ሲሆን እያቀፋት እያለ አይኑ ላይ ወይ ደግሞ ሁኔታው ላይ ሰውነቱ ላይ የሚታይባቸው ነገር አለ። ዛሬ ግን ሁላቸውም ልውልና ሄሉ ራሱ እንደዛ ሲተቃቀፉ ያፍ እንደው ደስተኛ ሆኖ ነበር ሲያቸው የነበረውና ከልብ ይቅርታ መባባል ደግሞ ህይወትን ያሳምራል ማለት ነውና ሰው እንግዲህ ስህተት አይሰራም አይባልም። ስህተት አልፈዋል፣ ብዙ መከራዎችን አልፏል። ግን ሰው ማለት ተፈትኖ ሲያልፍ ነውና እነሱ ደግሞ እንኳን ለነሱ ለኛ የይቅርታ ልብ እንዴት እንደሆነ የሰው ላይ የይቅርታ ልብ አለው ማለት ሁሉ ጊዜ ይሳሳት ማለት አይደለም። ምክንያቱም ብዙ ሰው አንድ ጊዜ በጣም ልቡን ከሰበራችሁት ይቅርታ እንኳን ብታረጉለት ምናልባት ይቅርታውን ሊቀበላችሁ ይችላል። ግን ደግሞ እናንተ ጋር ለመኖር የማይችሉ ሰዎች አሉ። ለምሳሌ እኔም እንደዚህ አይነት ነገር በጣም ከበደላችሁኝ ታው እያልኳችሁ አንዴ ሁለቴ ለምኛችሁ በተደጋጋሚ አንዴ ሁለቴ እንደዚህ አይነት ድርጊት ካየሁኝ እነዛ ሰዎች ይቅር ቢሉኝ እንኳን ላሳለፍነው ፍቅር ብዬ ይቅር ልላቸው እችላለሁ። ባሳለፍኩት ሁኔታ ሴትም ይሆኑ ወንዶችም የተደራጋሪ ከሆነ በቃ ካሳለፍነው ጥሩ ነገር ካለን ያንን ጥሩ ነገር አላጠፋም፣ ለኔ ያደረገልኝን አላጠፋም። ግን ያን ሰው ጋር ተመልሼ አልኖርም። ለምንድነው በቃ ነገ የሚያመስሉ የሚታየን ሰዎች ስላለን። አንዳንዱ ሰው ደግሞ ትናንትን ካላስተናንት ከትናንቱ ጋር ተው ዛሬ አዲስ ህይወት ነው ብሎ የሚታረቅ ሰው ስላለ ያው ሁሉም ሰው እየበደላችሁ ይቅርታ አድርጉ ልላችሁ አይደለም። ያ ማለት ግን ወይ ሰው ተሳስቶ ካደረገ ወይ ደግሞ እልህም ተያይዞ እንደዚህ አይነት ነገሮችን ከፈጠረ ስትታረቁ የይቅርታ ግማሽ ይዛችሁ መታረቅ የለባችሁም። በእውነተኛ መታረቅ አለባችሁ። ምክንያቱም ፈጣሪኛ ስንት ነገር እያደረግነ እኛ ተውበት ካደረግነ ይቅር ይለናል አይደል? እኛም ደግሞ በዛው ልክ ይቅር ማድረግ አለብን። ግን ደግሞ ገና ይቅርታ ይደረግልኛል እያልን ሰዎችን መስፈር መበደል ጥሩ አይደለም። እነሱ የተሰበሩበት ሰዓት ላይ ካለቀሱብና እኛም የሚገጥመን ከነሱ በላይ ነው። ማንም ሰው የዘራውን ነው የሚያጭደውና ጥሩ ነገር ለማግኘት ከፈለጋችሁ ሁሌም ጥሩ ነገር ስሩ። ለሰው መልካም አስቡ በቻላችሁት አቅም። ብዙ ጊዜ አላህ በሚሰጠን ርዝቅ የሚመቀኝ ሰው አለ። አላህ ነው የሚሰጠው አይደለም? እንደውም የሰው ላይ ካለኝ እኔ አሁን የሆነ ነገር ካለኝ ቢያንስ እንደው በነጻ ባልሰጣችሁ እንኳን ለምሳሌ አሁን እኛ ሰፈር ውስጥ ሱቅ ባይኖር እኔ ግን ሀብት ካለኝ የሆነ ንብረት ካለኝ ደህና ሱቅ መክፈቻ እዛ ሰፈር ከፍትላችኋለሁ። ሱቅ ካለኝ እሰጣለሁ። ከሌለኝ ደግሞ ቢያንስ ሩቅ ሰፈር ሄዳችሁ የባጃጅ የምታመጡበትን እዛ ሰፈር ውስጥ እኔ ካከፈኩኝ በእግራችሁ መታችሁ የምትፈልጉትን እቃ አንስታችሁ ትሄዳላችሁ። እኔ ጋር ብዙ ነገሮች አሉ። ገብቷችኋል አይደል? ስለዚህ የታክሲ ራሱ ይሄ ለእናንተ ጥሩ ነገር ነው ከዛው ቅርብ ከሆነ። እንዲሁም ደግሞ ሌላ ቦታ ውድ ከሆነባችሁ እኔ ጋር ቀነስ አድርጌ ብሸጥላችሁ እንደዚህ አይነት ነገር አለ። እና የሰው ላይ አያገኝ አይባልም፣ ያገኝ። ሁላችንም ይኖረን። ሁሉም ሰው ሲኖረው አገር ትበለጽጋለች፣ እኛም ደስተኛ እንሆናል። ያን ሰው ከኛ ይጠብቅም ራሱን ከቻለና ማንም ሰው እንዲያድግ
ጥሩ መልካም ነገር እናስብ ለሁሉም ሰው ለማለት ያክል ነው። እንደ ምሳሌ ነው ያነሳውላችሁ ይሄን ነገር እና ለሰው ላይ ሁልጊዜም ከቻልና መልካም ነገር ማድረግ እንልመድ። ካልቻልና ደግሞ ለሰው ላይ ቢያንስ መጥፎ ነገር ከማድረግ ወደኋላ መቆጠብ አለብን ማለት ነው እና ይሄን ለማለት እወዳለሁ። ስለዚህ እና ሄሉ እንግዲህ እስካሁን ባሳለፉት ነገር ተጸጽተው ዛሬ ላይ ሄሉሻ ያው ለተመልካች የሚሆን አብሮ ይላል ሰው ያን ያክል በቃላት መመጻደቅ ብዙ አላቀበትም። ግን በቻልኩት አቅም ሁላችሁንም ስንከፋ ስለተከፋችሁ፣ ስንደስ ስለተደሰታችሁ ውድ ተመልካቾች ያው ከልብ አመሰግናለሁ ብላለች። እንግዲህ ይሄ ነው በቃ የሰው ልጅ ሁኔታ ስረዳው ለምን ብዙዎቻችን ለተመልካች እንኳን አያስቡም እንደዚህ ዛሬም ነገም ጸብ እያመጡ ለምንድን ነው እያልናቸው ነበርና ዛሬ ላይ እንግዲህ እነሱም ወደ ጥሩቸው ተመልሰው እኛንም ይቅርታ ጠይቀዋል። በቃ ይቅርታ ትልቅነት ነው። ስለዚህ ካሁን በኋላ ሄሉም ሆናችሁ የእውነት እኛ እናንተ ጥሩ ነገር ሰርታችሁ ብታሳዩና የበለጠ እናከብራችኋል፣ የበለጠ እይታ ይኖራችኋል እንጂ ምንም የምትከስሩት ነገር የላችሁም። እንዲሁም አራያ ሆናችሁ ካሁን በኋላ የዩቲዩበሮች አራያ ጥሩ ነገር እየሰራችሁ ተዋዳችሁ ተፋቅራችሁ እስካሁን የሰራችሁት ፈተናም አለ፣ ጥሩ ነገር አለ፣ መጥፎ ነገር አለ። ግን ደግሞ ካሁን በኋላ በቻላችሁት አቅም እይታ ለማግኘት ብላችሁ ነገሮችን ካመቀይሱ በጥሩ ሁኔታ ሂዱ። የእውነት ማኑኝ ሁሉም ተመልካች እናንተ ጋር ይሆናል። እነዛ ስለሆነ በርቱ። ከእናንተ ደግሞ ይቅርታ ልብ እንዳለ ተምረናል። ሁላችንም ጉዟቸው ወደፊት እንደሚሆን ተስፋ አደርጋለሁ። ልዩና ልዑል ደግሞ ከተቆሃኑ አብረው ቢሆኑ ልዩም ያው እንግዲህ ባየነው አቅም አሁን ላይ የእውነት የነሄሉ ደስታ ስላስደስታት እኛም ደስ ብሎናል። በፊት ግን የምንጠላት ያኔ በእነሱ መሀል እንትን ስላለች ነው። አሁን ላይ ግን አንዳንድ ጊዜ አያችሁት አይደለም የሰው ልዩ በዛ ሰዓት ስትሆን የነበረው ያው ያብን ስለምታፈቅረው ነበር። አሁን ላይ ግን ደግሞ ለሷ ቦታ እንደሌለው ሲገባት አሁን አርፋለች ማለት ነው። እና እንደዛ ስለሆነ ሁላችሁም መልካም ነገር አስቡ። አላህ ለሁላችሁም መልካም ነገር ይወፍቃችሁ። በስደት ዓለም ላይ ያላችሁ እህቶች ደግሞ ወንድሞች እህቶች ማለት ነው አላህ የረፍት እንጀራ ይወፍቃችሁ። ራሳችሁን ጠብቁ። በስደት ላይ ያላችሁ ከኔ ጀምሮ ራሳችን ካልጠበቅን ማንንም ሊያግዘን አይችልም። ብራችሁን አጣጥፉ፣ ሴፍ አድርጉ። ሀገራችን ገብተን እንድንኖርላችኋለሁ። ቻናሌን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ይሁነኝ። አሰላሙ አለይኩም ወራ